ሁለት ጨዋታዎች ላይ 6 ጎል የተቆጠረበት ቡድን ነው አርሰናል። በቀጣይ የውድድር ምዕራፍ ላይ ገና ለ3 ወር የተጫዋች ግልጋሎት አይሰጥም። ነሐሴ፣ መስከረም፣ ጥቅምት ድረስ መጨረሻ። ሌሎቹስ እንደዚህ እንደማይሆኑ በምን እርግጠኛ? ስቲል ቲምበር ለተወሰነ ሳምንት ከሜዳ ይርቃል ተብሏል። ስለዚህ ምንድነው ማድረግ ያለባቸው አርሰናሎች የሚሉትን ነጥቦች እስቲ ለማንሳት ጥረት እናደርግ። ጆርዳንጂ ከዛው ያላሸታንጂ ከመጣ መድረኮች ላይ የሚደርስብህን በጣም ከባድ ጫና እንዴት ትቋቋማለህ የሚለውን በአርሰናል በኩል ማየት ይፈልጋሉ። አምና ከነበረባቸው ጫና በጣም አብዛኞቹ ተጫዋቾች ማለት ይሄ እየተፈራረቁ የሚጫወቱ ተጫዋቾች በጣም ጥቂት ነበሩ። በአርሰናል ቤት በተለይ አብዛኞቹ ቤስት 11 በቃ እንደነበሩ ናቸው። ሻምፒዮንስ ሊጉንም ፕሪሚየር ሊጉንም እኩል በኩል ሲያስኬዱ የነበሩ እሱ በዚህ ሲዝን ላይ በጣም ትልቅ ጉዳትና በጣም አስቸጋሪ ሁኔታ ላይ ከተቻሉ ብዬ አስባለሁ። በተለይ እኔ ተከላካይ ክፍሉ በጣም በኮንሲስተንሲ ሲጫወት የነበረ ነው። እነ ሳሊባ በጣም በጥሩ ነበር። ገብርኤል ማጋሌሽ እንደዛው፣ ቲምበርንም በለው በእነዚህ ተጫዋቾች አማካኝነት ነው ፕሪሚየር ሊጉን ያሳካው፣ ቻምፒዮንስ ሊጉን እስከ ፋይናል የደረሰው። እነዚህ ተጫዋቾች አሁንም ቢሆን መጠነኛ ጉዳት አለባቸው። የሳሊባ ጉዳት እርግጠኛ አይደለም አሁን፣ ምክንያቱም ማቲያስ ዴሊት እንደዚህ አይነት ጉዳት ተጎድቶ ነው አመቱን ሙሉ ሳኔው ከውድድር አመቱ ውጪ ይሆን በጀርባ ጉዳት ምክንያት ማለት ነው። እስኪሻልልህ እስክታገግም አሁን ኤክስፔክት የተደረገው እስከ 4 ወር ነው ተባለ እንጂ ከዛም በላይ ሊሆን ይችላል። ካላገገመ ቀዶ ጥገና እንደማያደርግ እየተነገረ ነው። አትሊስት እሱን ቢያደርግ የሆነ ጊዜ ወስዶ የሚሻለው አይነት ሊሆን ይችላል። እሱን ካላደረገ በማገገም ብቻ ከሆነ የማያገረሽበት ሁኔታ የለም። አሁንም በጨዋታ ብዛት በጫናዎች ብዛት ማለት ነው። ሌላኛው ራሱ ቲምበርም በጣም በረጅም ጊዜ ሲያገለግል የነበረ ተጫዋች ነው። እንደውም አምና በተወሰነ መንገዱ ጉዳትን በጣም እያስቸገረው እንደነበር በተደጋጋሚ ጨዋታ ተመልክተናል። በጣም የተረጋጋው ክፍል የሚመስለኝ ምናልባት በግራ መከላከል ክፍል ላይ ያሉ ይመስለኛል። ምክንያቱም በጣም ተለዋዋጭነት ነበረው። ይሄን ካፔና ካላፊዮሪ በጣም እየተቀያየሩ እነ ስኬሊም በነበሩበት ሰዓት አማካኝ ሆኖ ስለሚጫወት ነው ረጅም ሰዓትና እንደዚህ አይነት መቀያየሮች ስለነበሩ ጉዳትን በጣም ለመደበቅ ችሏል። ያ ቦታ ግን ተመልከት፣ የነ ራይስን አብዛኛውን የነ ኦዴጋርድን ቦታ ነሳካ በጫና ምን ያህል ጉዳት እንደደረሰባቸው ተመልከት። ወይ ሌሎቹ እነ ትሮሳርድን ታነሳለ በጣም በተደጋጋሚ ሲጎዱ ነበር። እና ዘንድሮስ ደግሞ ያንን ሁሉ ታይም የተጫወቱ አምና በጣም ብዙ ሰዓት በሜዳ ላይ ሲያሳልፉ የነበሩት ተጫዋቾች አሁንስ እንደማይጎዱ በምን እርግጠኛ ነህ የሚለው በጣም አስፈላጊና አሳሳቢ ይመስለኛል። ይሄ ትልቁ ማስተማሪያ የሚሆነው እኮ የ2022-21 የፔፕ ጋርዲዮላ ቡድን ነው። ኳሊቲ ፕሌየርስ አለ። ከዛ ደግሞ ቤንች የምትላቸው ራሱን የቻለ ቤስት 11 የሚሰራ አይነት ቡድን ነበሩ። ምክንያቱም በርናንዶ ሲልቫን፣ ዴብሩይንን፣ ሮድሪን የያዘው ቡድን ላይ ፎደንን፣ ጉንዶጋንንና አንድ ደግሞ ሌላ ተጫዋችን ይዞ ቤንች ላይ የሚያስቀምጥ ነበር በተመሳሳይ ቦታ ገብርኤል ጄሱስን ወይ ደግሞ የሆነ ተጫዋችን በአጥቂ ላይ እንዲሁ በተመሳሳይ መንገድ የሚይዝ ክንፍ ላይ የሚሆኑ ተጫዋቾችን ተመሳሳይ አይነት ሌቭል ያላቸው ተቀራራቢ አይነት ሌቭል ያላቸውን ተጫዋቾች በቤንችነት የሚያስቀምጥ አይነት ቡድን ነበር። ለዛ ነው ረጅም ጊዜ አንደኛው ሲጎዳ በአንደኛው ተጫዋች ረጅም ጊዜ ሲጓዝ ነበር። አርሰናል ቤት ግን እሱን እያየን አልነበረ። አሁን ላይ በተለይ በዘንድሮ ውድድር አለ አንድ ተጫዋች ነው ያስፈረሙት፣ ትልቅ ተጫዋች ነው ያስፈረሙት፣ ምንም ጥያቄ የለውም። ሁለት ዞሊስም አለ ለካ እሱም አለ። እንደዛ ሆኖ ግን በመከላከል ክፍሉስ ትሮሳርድን ደግሞ ለቀው ነው። ትሮሳርድ ተለቀቀ። ማርቲኔሊም እንዳለ አይቆጠርም ማለት ከብዙ ጨዋታዎች አንፃር እውነት ለመናገር ከብዙ ጨዋታዎች አንፃር ከተመለከትነው ጨዋታዎች አንፃር ጋላታሳራይ 40 ሚሊዮን አቅርቧል እየተባለ ነው። እኔ እንግዲህ አርሰናል በማርቲኔሊ በጣም እንትን የሚል ይመስለኛል። አሁንም ቢሆን ሻምፒዮንስ ላይ እንኳን ተጠቅሟል እኮ ፕሪሚየር ሊግ ላይ ትንሽ የፈሰሰው ከ6 ጎል ትልቅ ነው። ግን አሁንም ቢሆን እኔ አርሰናል ለሱ የሚሆን አይነት ቡድን ነው የሚለው በጣም ትልቅ ጥያቄ የማነሳበት ጉዳይ ነው። ለዛም ይመስለኛል እኮ ቪኒን የሚያክል ተጫዋች ሲፈልጉ ነበር። በእነ ማርቲኔሊ መቃጠሉ ይበቃናል የሚሉ ነው የሚመስሉትና እነ ዞሊስን መምጣት እሱን አንዱ ማሳያ ነው። ሌሎችንም ተጫዋቾች መጨመር የሚፈልጉበት አይነት ሁኔታ አለና እያንዳንዱ ዲፓርትመንት ላይ ቢያንስ አንዳንድ ተጫዋቾች ለኤፍኤ ካፕ የሚሆን ለካራባው ካፕ የምትለውን አይነት ጨዋታ የሚገቡና የሚያገለግሉ አይነት ተጫዋቾች ያስፈልጉታልና በእንደዚህ አይነት መንገድ እየሄደ ያለ አይመስለኝም። በጣም የተፋዘዘውን የአርሰናል ስኳድ እየተመለከትኩ ነው ያለሁት። በጣም በትልቅ ደረጃ የሚጠበቅ አይነት ቡድን ነው። ቀጣይ ዓመት አሁን ላይ የተጀመሩ አቋማሪ ድርጅቶችም እኮ የፕሪሚየር ሊጉን እንትን እየወጡ ነው አይደል? አሸናፊ እያገመቱ ነው። አርሰናልን ከፊት አድርገውታል ነው። ማንቸስተር ሲቲ ተከታዩን ደረጃ ይዟል። እንደዚህ አይነት ሁኔታ ነው ያለውና በትልቅ ደረጃ የሚጠበቅ ቡድን ስኳድን ግዴታ መለጠጥ አለብህ፣ ማስፋት አለብህና እሱን እየተመለከትን አይደለም። አሁን ሳሊባን ቀይሮ የሚገባው በሱ ቦታ ላይ በደንብ የሚጫወት የምትለው
እንግዲህ ካለም ሊኖር የሚችለው ሞስኬራ ነው እዛው ቡድን ላይ አይደል? ምናልባት እና ሄንካፔ በሜክሺፍት ልትጫወት ትችላለህ እንጂ ያንን ጥራት የምታገኝበት አይነት ተጫዋቾች ላታገኝ ትችላለህና አሁንም ቢሆን ጊዜው አለ። በእርግጥ ትንሽ ጊዜ አለና አትሊስት ኳንቲቲ የምትላቸውን ተጫዋቾች ወደ ቡድን መቀላቀል የሚያስፈልግበት ሰዓት ነው ብዬ አስባለሁና በእንደዚህ አይነት መንገድ የሚቀኝ ከሆነ አትሊስት ለሌሎቹ ጨዋታዎች እንደዚህ አይነት ተጫዋቾችን እየተጠቀም ትልልቅ ተጫዋቾች የምትለውን ደግሞ እያሳረፍ ለትልልቅ ውድድሮች ማስቀመጥ ግድ ይላልና እንደዚህ አይነት አካሄድ ሊኖር ይገባል ብዬ አስባለሁ። እነ ርዕስ ላይ ሀሳብ ልትሰጠን ትወዳለህ? አሁን ስለኛው ሊቨርፑል እያነሳችሁ ያላችሁ ታዲያ ማመን ሳላ ተክለው ወጥቶ ወደ ቱርክ ይታወሳል። አሁን እኔ ሊቨርፑሎች ዝም ብለው ማየታቸው ጉዳይ እኔ ተገቢ ነው ብዬ አላስብም። የሊቨርፑል ደጋፊ ነው ታዘበው? አዎ የሊቨርፑል። ኦኬ እሺ። እና የሱን ቦታ ለምን አይሸፍኑም እላለሁ። ደግሞ ተከላካይ ስለማላስፈረሙ ያው ኮናቴም ከሊቨርፑል መልቀቁ ይታወቃል። በእርግጥና በሊቨርፑል እየቀለደ ነው። ኮናቴ የሚገባውን አገልግሎት ሰጠ ብዬ አላስብም። እንደኔ ግን የማመድ ሳላ በእርግጥ የማመድ ሳላን ቦታ ባይተኩም ይሆናሉ እነሱ ቦዛ ላይ ያሉ ቢያንስ ውስጥ ተባቁጥሩ አሉ። ቢያንስ አቅማቸውን ከራዮላ ጋር አቅማቸውን ያሳያሉ ብዬ አስባለሁ። እንደው በዝውውር መስኮት ላይ አሁንም ቢሆን በንቃት ተንቀሳቅሶ ማስፈረም አለበት ብለህ የምታስበው ተጫዋች ማንን ነው? ከዛ ውጪ ሊቨርፑል ቀጣይ ዓመት ስንተኛ ደረጃን ይዞ ያጠናቀቅ ብለህ ታስባለህ? ታዘበው። እኔ ቢያንስ ያው እንደ ሊቨርፑል ደጋፊነቴ ያው ከፍተኛ ውጤት ነው፣ ዝቅተኛ ውጤት አልሰጠውም። ቢያንስ እንደው ያንን እንተውና ቢያንስ ወደ እንትኑ እንግባ፣ ያንን እንመጣበታለን ማለት እኔ ቢያንስ ባርኮላም የማመድ ሳላን ጉዳይ ቦታ ይሸፍነዋል ብዬ አላምንም። ግን በቀላሉ አለ አይደለ ዝም ብሎ ተመቅረት በቀላሉ ይሸፍነዋል ብዬ አስባለሁ። ባሞጀም በቃ ወርቅ ተደርጎብናል። ወደ ሌላ አካባቢ ጋር ያው ገበያው ላይ ራሱ የተሻለ ተጫዋች የለም እና ቢያንስ በቃ እሱ ቀርቶ ቢያንስ ያሉን ይበቁናል። እሱን ካመጣን ቢያንስ ተከላካይ ማስፈረም አለባቸው ብዬ አስባለሁ እንደ ሊቨርፑል ደጋፊነት። መልካም። ስንተኛ ደረጃን ይዞ ያጠናቃል የሚለው ይቅር፣ እሱኛው ቢያንስ አራተኛ ደረጃ ቀጣይ ዓመት አራተኛ ደረጃ ምናልባት ያው እነ ራዮላ ነው እነ ሪዮን አሉ እነ ተቦዛ ላይ ያሉ እየገምታሉ። መልካም ጥሩ ግምት ነው። አራት ከነባሪ ሁኔታና ከፕሪሲዝን ጨዋታዎችን ያማከለ ይመስላል ግምት። ቴንኪ በጣም አመሰግናለሁ ታዘበው። መልካም ቀን። ሚኬል አርቴታ ትልቅ ስራ ሰራ ከተባለ አርሰናል እንግዲህ ምናልባት ከዚህ በፊት የነበሩትን ተከላካዮች አስተውላችሁ ከሆነ በጣም ስም የሌላቸውን ተጫዋች በቃ ግንባታውን ሲጀምር በመከላከሉ ረገድ ነው። በቃ ግንባታ ገንብቶ እነዚህን 3 አመታቶች በኮንስቲቲቭ ወጥ በሆነ ነገር አርሰናልን ለዋንጫ ያበቃው። ይሄ ደግሞ አሁን ላይ እየፈረሰ ይመስላል። ምክንያቱም የሳሊባ ተከታታይ ጉዳቶች፣ የተለያዩ ተጫዋቾች በዛ ቦታ ላይ መጎዳታቸው የተከላካይ ስፍራውን ያንን ጥንካሬ ያንን ኬሚስትሪ እየሰበሩ ይመጣል። ያ ደግሞ ከምንድን ነው የመጣው? ከተጫዋቾች ተከታታይ የጨዋታ ብዛት፣ የጨዋታ መደራረብ አንፃር ያ ነገር ይህን ነገር አምጥቶታል ብዬ አስባለሁ። አርሰናል ምንም አይነት የፋይናንሻል ጥያቄ የሚነሳበት ቡድን አይደለም። አሁን ላይ በጣም ራሱ ፍሪ ወይም ደግሞ በነፃነት መንቀሳቀስ የሚችልበት ታይም ላይ ያለው ቡድን ነው ብዬ አስባለሁ። በዛ ልክ እየተንቀሳቀሰ አይደል? ላነሳው ነበር እጁ አንስቶታል። 2021 ላይ የማን ሲቲን የዛን የሶስትዮሽ ተከታታይ የፕሪሚየር ሊግን ዋንጫዎችን ያሸነፈበትን ራሱ ታይም አንስተን መመልከት እንችላለን። እዛ ቦታ ላይ በጣም ብዙና ካንጂ የተለያዩ ተጫዋቾች ያሉበት ቡድን ነበረ። በመከላከሉ ረገድ እነ ጆን ስቶንስ በብዙ ረገድ ልናነሳው የምንችለውና ያንን ነገር መጠቀም አለበት፣ ያንን ነገር መማር አለበት ብዬ አስባለሁ ሚኬል አርቴታና እሱ ምንም ጥርጥር የለውም ማስፈረም ይፈልጋል። ቦርዱ ብዙ ስራዎች መሰራት አለበት። አንድሬ ቤርታ በጣም ስራ እየሰራ እንደሆነ ስራ የበዛበት ነገሮችን እየሰራ እንደነበረ ካለፈው አመትም ተመልክተናል። በዚህ አመት ደግሞ መሀል ስፍራውን እያጠናከረ እንደሆነ ተመልክተናል።
እንመለሳለን። መከላከል ስፍራው አደራጅ ያንን ነገር ሰርቶ አሁን ደግሞ ያ ነገር እየተዳከመ ነው። ዘንድሮ በመሃል ስፍራው ላይ እየሰራው ስራ በጣም ምርጥ የብሩኖ ጊማሬሽ ፊርማ በጣም አስደናቂ እንደሆነ ተመልክተናል። በማጥቃት ረገዱም ትልቅ ጥያቄ የሚነሳበት ቡድን ነው ይሄ። በተለይ ግን አሁን በመከላከሉ ረገድ ትልቅ ክፍተት እንዳለ እየተመለከትን ነውና ያንን ባለፈው አመት ላስቲር ከዛም በፊት የነበሩትን ጥንካሬዎች ዘንድሮ ላንመለከትበት የምንችለው ነገር ሊፈጠር ይችላልና በጣም ነቃ ማለት አለበት ብዬ አስባለሁ። ስሙ ከነሮሜሮ ጋር እየተያዘ ነው። እነ ጃረል ኮንሳ አሉ ከአስቶን ቪላና እነዚህ ነገሮች ቶሎ ውሳኔ የማይወስን ከሆነ በጣም ሪስክ የሆነ ነገር ነው። ወይም ደግሞ ባክ ቱ ባክ ያንን ነገር ሊያሳካ የሚችልበት መንገድ በጣም ጥያቄ ሊያስነሳ የሚችልበት መንገድ ከፍተኛ ነውና ምን አይነት ነገር ሊፈጠር ይችላል የሚለው በሚኬል አርቴታ ረገድ ጥያቄ ሊነሳ ይችላልና እንደዚህ ረጅም ርቀቶችን ግን መጓዝ የሚችል ከሆነ የመከላከል ስፍራው ላይ ግዴታ ተጫዋች ማስፈረም አለበት። እነ ባስቶኒ ጥሩ ተከላካዮች ናቸው። ያንን ነገር ኢንተር ምናልባት መልቀቁ ነገር ጥያቄ ቢነሳም ግን ደግሞ እንደነሱ አይነት ተከላካዮችን እነ ሮሜሮ ላይ 40 እና 50 ነው ሮሜሮ እየተጠየቀ ያለውና ግን ደግሞ ቶተንሃም ለባላንጤ ያልሸጠም የሚል ነገር አለና አሳልፎ መስጠት አይፈልግም ያንን ነገር እንጂ አርሰናል ያንን ነገር የማግኘት እድሉ ምናልባት ጠባብ ሊሆን ይችላል። ምናልባት የነ ኮንሳም ነገር ሊቨርፑል አራሆን ማስፈረሙን ተከትሎ ኮንሳ ወደ አርሰናል ሊሄድ ምናልባት የሚችልበት መንገድ በሩን ሊከፍትለት ይችላልና ገፋ ብሎ መሄድ ያስፈልጋል ብዬ አስባለሁ። ተከላካይ መስመር ተጫዋች አግሬሽን ሁሉም ተከላካይ ላይ ባይ ዲፎልት ሊኖር የሚገባ ነው። አጥቂ አንቲሲፔሽን ካልክ ተከላካይ አግሬሽን ግድ ነው። ይሄ እኮ ሳይታለም የተፈታ ነው። የእግር ኳስ ቋንቋዎች ናቸው እኮ። አጥቂ የሆነ ታነፈንፋለህ ጎል ለማስቆጠር አይደል? ተከላካይ ማስጨነቅ ግዴታ ነው። ቡሊቦል የሚጮቱ አሉ። ለምሳሌ ሃላንድ ቡሊቦል ነው የሚጮተው፣ ሉካኩ ቡሊቦል ነው የሚጮተው። በተክለ ሰውነት ገንጥሎ የማለፍ ተከላካይ ለዛ መቋቋም የሚያስችል አቅም ካላደበረ በስተቀር ነው ተከላካይነቱ። በሁሉ መንገድ ደግሞ ብትሄድ አጥቂን ደግሞ የሚያስጨንቅ እንደዛ ባህሪ ሲኖራቸው እነሱን የማስጨነቅ አቅም ያለው ተጫዋች ማበረታታት ያስፈልጋል። ተከላካይ መስፈርቱን ሲያሟላ ጥሩ ነው። ጋብሪኤል በዛ ደረጃ ይሞክራል። የሚሳካባቸው ብዙ ጊዜያቶች እናያለን። አንዳንዴ ሳይሳካ ይቀራል። ግን ሊሳንድሮ ማርቲኔዝ ሮሜሮ ማለት ተጠቃሽ ተጫዋች ነውና ካገኙት ጥሩ ነው ብዬ ነው ማስበው። ጌም ቼንጀር ነው ለአርሰናል ብዬ ነው ማምነው። እኔ ጌም ቼንጀር ስለ ቢያንስ ሳሊባ ስቶት የሚሄደውን ቦታ ለመተካት የሚያስችል አቅም፣ ክህሎት መጠነኛ በሆነ መንገድ አለው ብዬ ማስበው ተጫዋች ነው ከኮንሳ ማለት ነው። ኮንሳ በየትኛውም ስሌት ከሮሜሮ በላይ የሚገኝ ተጫዋች አይደለም። በምንም ተከላካይ መስመር መመዘኛና መስፈርታዊ ስሌቶች ብታየው ማለት ነው። ሶ ይሄንን ተጫዋች ደግሞ የሶል ካምቤል 2.0 አድርጎ ለማምጣት አርሰናል ትንሽ ሊቸግራቸው ይችላል። የካምቤል ታሪክ 2001 ላይ ነው የተመዘገበው። ከዛ በኋላ አርሰናል ኢንቪንሲብል ሆኖ 2003 2004 የትኛው የፕሪሚየር ሊግ ቡድን የሌለውን ታሪክ ሲያስመዘግቡ አክተሩ ዋና ተዋናይ ሊብሮ ካምቤል ነው። እንደዚህ ክህሎት አለው እንዴ ቶተንሃም ቤት እስኪባል ድረስ አንዳንዴ እንዴት ነው ከባላንጦች የምታመጣጡት ተጫዋቾች ጥቅማቸው በጣም ዘርፈ ብዙ ሊሆን ይችላል። በይዘው በማታውቀው ደረጃ ማለት ነው። እና በዚህ ሂደት ላይ ያላቸውን አቅም በሚገባ አሟጦም ቢሆን ተጫዋቹ ፕሪሚየር ሊግን መልቀቅ አይፈልግም። አርሰናል ፕሮጀክታቸው አሳማኝ ነው። ፕሪሚየር ሊግ ሻምፒዮን ናቸው። ብሩኖ ጊሜሬሽን አትራክት የሚያደርግ ቡድን ከሆነ ዋይኖት ሮሜሮ ዋይኖት ሌሎች ክለቦችን ቪኒንም አትራክት ለማድረግ የሞከረ ቡድን አሁን የአርሰናል ፖቴንሻል እዚህ ደረጃ ላይ ደርሷል። ቪኒን ከሪያል ማድሪድ ለማስፈረም ጥረት ሪያል ማድሪድ ላይ ፕራይም ያሉ ተጫዋቾች ለመጨረሻ ጊዜ ያስፈረመው አርሰናል ኦዚልን የትኛው ቢግ ሲክስ ክለብ ነው ያስፈረመው? ከሪያል ማድሪድ የለም። የሆነ ስታተስ ሊኖር ይገባል ከማድሪድ ቁልፍ ተጫዋች ለማስፈረምና አይ ቲንክ እዛ ፖቴንሻል ላይ የደረሰ ክለብ ከመሆኑ እውነታ ጋር በተያያዘ በጣም ፑሽ አድርገው ማስፈረም አለባቸው ብዬ አስባለሁ። አለበለዚያ ግን ይሄ ቦታ በሙስኬራ በጣም አሳሳቢ ከየትኛውም ጊዜ በላይ አሳሳቢ የአርሰናል ትልቁ ልክ እንደ ሳምሶን ጸጉር ትልቁ ጥንካሬያቸው መከላከላቸው ነው። ቀጣይ ዓመትም በዛው መንገድ ይቃኛል ብዬ ነው ማስበው። ብሩኖ ጊሜሬሽ ሊከላከል አይደለም የመጣው። ብዙዎች እንግዲህ ሚስ አንደርስታንዲንግ ካለ እዚህ ጋር ክሊር ማድረግ አለብን። በ4-3-3 የጨዋታ መንገድ የቀይ መስመሯን ሃፍ ስፔስ የ8 ቁጥሯን ቦክስ ቱ ቦክስ ሚና ነው የሚወጣው ብሩኖ ጊሜሬሽ። እርግጥ ነው በጣም ዱዌል ያሸነፈ ልጅ ነው። ራይስ ላይ የሚኖረውን ከኳስ ውጭ ያለ የቤት ስራ ለማገዝ ኃላፊነት ሊወስድ ይችላል። ከኳስ ጋር ደግሞ የማርቲን ኦዴጋርድን የማጥቃት ፈጠራ አቅም፣ የቤት ስራ ሸክም ሊቀንስ እነዚህ ሁለት ስራዎች ሊሰራ ነው የሚመጣው እንጂ የተከላካይ መስመርን ለማጠናከር ምናምን እንደዚህ አይነት ከኳስ ውጭ ብቻ እንቅስቃሴውን ወይም ደግሞ የቡድን መዋቅር ለማስተካከል ወይም ደግሞ ለማጠናከር የሚመጣ አይነት ተጫዋች አይደለም እና በዛ መንገድ መቃኘት አለበት የሚለውን ነገር እናንሰው። ሌሎች ክለቦች የግድ ማቅናት አለብን። ቼልሲን አላነሳንም ገና እስካሁን ወደ ቼልሲ ማቅናት አለብን። ቼልሲ የዝውውር መስኮት ላይ ኦልሞስት እስከ 6 ተጫዋቾች አስፈርሟል። ፔፕ ቼቫሪያንም ጨምረውታል። የቼልሲ የአሎንሶ ፉትቦል ኪኪን አድርጓል በእኔ እይታ። እኔ ስለማልመለስበት አንድ ደቂቃ ብቻ ትሰጡኝ ያላችሁ ብዬ 3-4-2-1 ራጮት መንገዱ ይታወቃል። ከአጥቂ ጀርባ ያለውን የኢንሳይድ ፎርዋርድ ቦታዎች ደግሞ በኮል ፓልመርና በሞርጋን ሮጀርስ ፓልመርና ሮጀርስ የሲቲ አካዳሚ ፍሬ ውጤት ከመሆናቸው በላይ
የሮጀርስን የደስታ አገላለጽ ፓልመር ተጠቅሞ ፓልመር ደግሞ ቀደም ብሎ ስለታወቀ የሱ ይመስላል እንጂ ይሄ ኮልድ ሴሌብሬሽን የሞርጋን ሮጀርስ ነው። ሞርጋን ሮጀርስ ደግሞ ተንከራቷል። በጣም ሰርቶ ለፍቶ የመጣ ተጫዋች ነው። አንዳንዴ የወጣበት ሂሳብ ምናልባት የተጋነነ ሊመስለን ይችላል፣ ግን ለፍተክ ጥረህ ግረህ ከመጣህ ብሪስቶል ሲቲ ተንከራቷል እኮ ሚድልስብሮ ሆነ ለፍቶ ነው የመጣው። ከዛ ነው ባስቶን ቪላ ላይ ሚድልስብሮ አሳድጎ በርንማውዝም ተጫውቷል በነገራችን ላይ እና እንደዛው ነው ታሽቶ ነው የመጣው። ሞርጋን ስቲል 23 ዓመት ነው። ይሄ ሁሉ ደግሞ በእንግሊዝ ፉትቦል ላይ ነው። ሶ ቼልሲ ምን ያክል ቤኔፊት ሊያደርግ እንደሚችል አስቦ ዝም ብለህ ምን አይነት ጠቀሜታ ሊያገኙ እንደሚችሉና አጥቂያቸው ብቻ ያለውን ዳይሜንሽን እስከ 6 አጥቂዎች አሉ እዛ እግር ኳስ ክለብ ውስጥ። ፔድሮና ዌልቤክ ደግሞ ልምድ ያለው ተጫዋችም እየተቀላቀሉ ይገኛሉ። ጆርዳን ሄንደርሰን ልምዳቸው ቀላል አይደለም። ኤክስፒሪየንስ፣ ሜንታሊቲና ሊደርሺፕ ከና ያንግ አስፔክት ጋር ውህደት ፈጥሮ የሆነ ልዩነት ሊፈጥር ይችላል ለቼልሲ እግር ኳስ ክለብ። ለጥያቄ የሚቀርብ ጉዳይ ኤንዞ መጣ፣ ኤንዞ ቀረ፣ ኤንዞ ክለብ ውስጥ ቆየ አልቆየ እኔ ብዙ ልዩነት ይኖራል የሚል እምነት የለኝም ከዝውውሩ መስኮቱ አንጻር። ሊኖር ጥሩ ነው፣ ካልኖረም ክፍተቱ የጎላ አይሆንም ባይ ነኝ። ቫሌንቲን ባርኮ በጣም አንደርሬትድ ከሚባሉ ተጫዋቾች መካከል አንዱ ነው። ባይዘው ቀጣይ ዓመት በደንብ እናያለን የሚል እምነት አለኝ። ቫሌንቲን ባርኮ ጥሩ ውህደት ይኖራቸዋል ተብሎ ይገመታል። ስቲል አንድ አማካይ ለማስፈረም ስቲል እየተንቀሳቀሱ ነው የሚገኘው። ኦቨርኦል ለእኔ ጥሩ ሳይኒንግ ነው። በቶፕ 4 ያለ ጥርጥር በሳምንት አንዴ የሚጫወት ቡድን በፕሪሚየር ሊግ ላይ የአውሮፓ መድረክ ተሳትፎ የለባቸውም። ይሄ ስብስብ ያንን ዴሊቨሪ ያደርጋል የሚል እምነት አለኝ ብዬ ላጠቃል። ዩናይትድ አምና ያሳየን ነገር ከዚህ የተነሳ ነውና ጥሩ ነው። አንደኛ በሱ መንገድ፣ ሁለተኛ ግን እኔ አሁን ፕሪሚየር ሊግ ላይ በጣም ዩኒክ ከሚባሉ አሰልጣኞች ውስጥ የያዘው ቼልሲ ይመስለኛል። ዣቪ አሎንሶ ለምን በጨዋታ ስታይል፣ በጨዋታ ሐሳብ እና የታክቲካል አዳፕቴሽን ለአንድ ታክቲክ አንቲ ታክቲክ አለው። የሆነን ታክቲክ ስታመጣበት ግን አሁን ምን ይፈልጋል መሰለ ሚኪ፣ እንደዚህ አይነት አሰልጣኞች ብዙ ጊዜ ይፈልጋሉ፣ ታይም ይፈልጋሉ። ኪኪን አርጓል ያሉን ሰው ፉትቦል እኮ እያየ ነው ለውጥ ነው፣ ግን በጣም አዳፕቴሽን ይፈልጋል። ያን እኮ ኢንቪዚብል ቡድን የሰራው እኮ ረጅም ዓመት በጣም ተጫዋቾቹ ላይ ያሰረጸው የታክቲክ እሳቤ እኮ አሁንም በዛ መንገድ እየተቃኘ ነው፣ ኳሱን እየተመለከት ነው። በሱ ደግሞ በሶስት ተከላካይ ሚና በሚጫወትበት መንገድ ላይ አሁን አንተ ባልከው ላይ ቀደም እንደው ሌላ በጣም የሚደግፍ ሐሳብ ልንገር፣ የካይሴዶ ሚናውን በጣም ትልቅ ነው። በአሁኑ ባሎንሶ ሲስተም ስታይል ላይ በጣም ትልቅ ኳስ ይችላል። አይ ከኳስ ውጭ ባለ ምክንያቱም ሶስት ተከላካይ አይደለም የሚጠቀመው፣ ባክስሪ ነው። እነሱን መሸፈን ድጋፍ መስጠት ያለበት አይነት ሁኔታ ላይ በጣም አደገኛ ተጫዋች ካይሴዶ ነው። ሁሉንም ዞን ለምሳሌ አሁን ከኳስ ውጭ ባለ እንቅስቃሴ ወደ 5 ይቀየራል ያሎንሶ ቡድን። ያኔ ምን ያህል በጣም ኮንክሪት እንደሚሆን ተመልከተው። ከፊታቸው ደግሞ ካይሴዶ አለ፣ ሁሉንም ዞን ማጥበብ የሚችል ኤንዞ ከተመለሰለት ብዙም አይደለም አይደል? ኤንዞ ከኳስ ጋር ነው በጣም ብዙ ምቾት ያለው። እርግጥ ዱዋሎችን ያሸንፋል ምናምን፣ ግን እንደ ካይሴዶ አይነት ተጫዋች አይደለም። ካይሴዶ ደግሞ እያንዳንዱን ዞን ለምሳሌ አስፍተው የሚመጡ 2 ተጫዋቾች እንኳን ቢመጡበት ዞኑን አጥብቦ ተከላካዮቹ እንዳይጋለጡ ማድረግ ይችላል። ወደ ተከላካዮቹ ተጠግቶ ደግሞ ተከላካዮቹ ሽፋን እንዲያገኙ እንዳይጋለጡ ማድረግ ይችላል። በዚህ ላይ በጣም አደገኛ ነው። ፕሪሚየር ሊግ ላይ እኔ ትልቁ ተጫዋች ይመስለኛል በእንደዚህ አይነት የጨዋታ ሲስተምና መንገድ። ከኳስ ውጭ ባለ እንቅስቃሴ በጣም ወርክ ሬት አለው፣ በጣም አደገኛ ነው፣ በጣም ታታሪ ነው። አግሬሽን ላይ ምንም የምታሙ አይነት አይደለም። ሶ የአሎንሶ ሲስተም አሁንም ደግሞ የምለው ጊዜ የሚፈልግ ግን አሁን አንድ ሊግ ላይ ብቻ በመጫወቱ ፕሪሚየር ሊግ ላይ ብቻ በመጫወቱ ቶሎ የምናየው አይነት ለውጥ ሊኖር ይችላል። ምክንያቱም ሳምንቱ ሙሉ የሚያገኛቸው ነው። አንድ አይነት ማለት የሱን ሐሳብ ለማስረጽ ጊዜ የሚያገኝበት ሰዓት ነው። ጥሩ ሰዓት የመጣበት ጊዜ ይመስለኛል አሎንሶና ደግሞ ተጫዋቾቹ ለሱ አይነት ሲስተም የተመቹ ይመስላሉ። ከኳስ ጋር ያላቸውን ጥራት ስትመለከት ሮጀርስ ትልቁ ምሳሌ ነው። በዛ ላይ ደግሞ ተለዋዋጭነት ያለው የማጥቃት ክፍል ነው ያለው። ምክንያቱም የቀኝ ክንፎች በጨዋታ መሃል ወደ ግራ ሲሄዱ ትመለከታለህ፣ የግሮቹ ወደ ቀኝ ሲሄዱ ትመለከታለህ። ይህም በፕሪሲዝን በተወሰኑ ጨዋታዎች እየተመለከቱት ነበር። በጣም ተቀያሪነት፣ በጣም ተለዋዋጭነት ያለው ቡድን ነውና ፍሉዲቲ ያለው ቡድን ነውና ይሄንን የጨዋታ መንገድ በጣም አዳፕት የሚያደርግ ከሆነ ከተጫዋቾቹ አንጻር ከአሰልጣኙ በጣም ፍሌክሲብል ከመሆን አንጻር ከታክቲክ ጉዳዮች ጋር በጣም ተለዋዋጭነት ካለው ታክቲክ አንጻር የሆኑ ቡድኖች አንተን ለማክሸፍ ወይም ደግሞ አንተን ለማስጨነቅ የጨዋታ መንገድን ተረድቶ የሚመጡበት ሰዓት ልክ እንደ ጋርዲዮላ አይነት ሌላ አይነት ፕላን ቢ ሲስተም ያለው አይነት አሰልጣኝ ነውና ግን በደንብ ደግሞ ዶሚኔት ለማድረግ ጊዜ የሚፈልግ አሰልጣኝ ነውና በጣም ትልቅ አሰልጣኝ። እኔ በግሌ ከማደንቃቸው አሰልጣኞች ውስጥ አንደኛው ዣቪ አሎንሶ ነውና በእንደዚህ አይነት መንገድ የሚቀጥል ከሆነ ከተጫዋቾቹ ጥራት አንጻር ስትመለከት
ቼልሲ ትልቅ ነገር የሚያስመለክተን ይመስለኛል። ለኔ ያለ ምንም ጥርጥር ቶፕ 4 ውስጥ የምጠብቀው አይነት ቡድን ነው። ጆን ብሎታል። የ3-5-2 ስርጸት በሊቨርኩሰን የነበረው በማድሪድ የቀጠለው አሁን ደግሞ ቼልሲ ቤት የመጣውን አብዮቱን ስንመለከት በጣም የሚያስደስት ግን ደግሞ አሁን ላይ የቻቫሊየር መምጣት የመከላከሉን በጣም ደግሞ አንድ ስቴፕ ከፍ ያደርገዋል። 28 ዓመቱ ነው። በጣም ኤክስፒሪየንስ የሆነ ተጫዋች ነው። እንዳልከው ሊደርሺፕ እሱ በጣም ሊደርሺፕ ላይ ጎበዝ እንደሆነ ይታወቃል። ሌላው እነ ሄንደርሰን ሊደርሺፕ ላይ በጣም ጉንቱ የሆኑ በሊቨርፑል ቤት ምን ያህል ስራን ሰርተው ቻምፒየንስ ሊግ ፕሪሚየር ሊግ አክሳክቶ የመጡ እዛ ሊቨርኩሰን ቤት ከዣካ ያገኙ የነበረውን ሚና እዚህ ደግሞ አሁን በሄንደርሰን በነዊል ቤት የሚያገኙ በጣም ምራቃቸውን ያወጡ ልምድ ያስፈልገዋል የሚባል ቡድን ነበረ ቼልሲ። አሁን ደግሞ የተጫዋቾች ብዛት እየተነሳበት ነውና ከሰሞኑ ብዙ ተጫዋቾችን መቀነሱ አስፈላጊ እንደሆነ እየተነገረ ነውና ወደ 41 ሰፍቷል ስኳዱ። ያንን ነገር የሚያጠብበት መንገድ ተጫዋቾችን የሚለይበት መንገድ እይታው በጣም የሚያስደንቅ ነው የዣቪ አሎንሶና በጣም ምርጥ ስብስብ። የሙድሪክ መመለስ ሌላ እንትን ነው። የነጆ ፔድሮ እንቅስቃሴ ተመልክተናል። ናሽናል ቲም አለመሄዱ እንዴት እንደሚያስቆጭ እንደነበረ ተመልክተናል። ቼልሲ በጣም ብዙ ስራዎችን ሰርቷል ብዬ አስባለሁ። በዚህ ዝውውር መስኮት ባለው ስኳድ ላይ የጨመራቸው ተጫዋቾች በጣም ጥራት የነ ባርኮ ራሱ አሁን ሌላ ይዞ ሊያስቀምጠው የሚችል አይነት ተጫዋች ነው ብዬ ነው የማስበው። የቫለንቲኖ ባርኮና ጥሩ ፊርማ ነው እያደረጋቸው ያሉትና ከሌሎቹ የእንግሊዝ ፕሪሚየር ሊግ ክለቦች እንደ ቻምፒየንስ ሊግ የተለያዩ ውድድሮችን አለመጫወቱ ጆ እንዳለው በጣም የኬሚስትሪው የሚመጣበት መንገድ የሚሰርጽበት መንገድ በጣም ከፍተኛ ነውና ምንም ጥርጥር የለውም። አሎንሶ ደግሞ የሚታወቅ ነው። ጨዋታዎቹ በጣም አስደናቂ ማራኪና ቡድንን የሚቀጣበት መንገድ በጣም አስደናቂ ነው። ያንን ነገር እንግዲህ ተመልክተናል በሊቨርኩሰን ቤትና እኔም በጣም በከፍተኛ ረገድ የምጠብቀው ቡድን ነው ቼልሲ። የቼልሲ እግር ኳስ ክለብ አፈጻጸም፣ አካሄድ፣ ስትራቴጂ፣ ውጤታማነታችሁ ብቻ ነው የሚጠብቀው፣ ሪዛልቱ ነው የሚጠብቀው። አሁን ፕሪሲዝናቸው ደግሞ ያንን ይናገራል። የአሎንሶ ቦል ምንም ጥያቄ የለውም። በጣም ዶሚናንት ነው ባይዘው። በጣም ደግሞ ይሄ እንዴት ሄቪ ሜታል ምትለው ወደፊት እንዴ ሪያል ማድሪድ እኮ ላሊጋውን እኮ እየመራ እኮ ነው ያሰናበቱት እና በደንብ መስራት የሚችል አቅም ያለው ስፔናዊ አሰልጣኝ ነው። ለጥያቄ የሚቀርብ ጉዳይ አይደለም። ስለዚህ እንግሊዝ ፕሪሚየር ሊግ ላይ ደግሞ ቴስት አለው። ያ አይረስ የ2005 የኢስታንቡል የአውሮፓ ሻምፒየንስ ሊግ ፍጻሜ አንዱ አክተር ነው። ከዛን ጊዜ አስቶ ከሊቨርፑል እግር ኳስ ክለብ ጋር የነበረው ውህደት ይታወቃል። ቀድሞ ማስፈረም የሚችሉ ነበር። ያው ሽሎትን የመረጡት ራሳቸው ናቸው። ለማንኛውም ምን ይፈጠራል የሚለው ነገር እንግዲህ አብረን የምናየው ይሆናል። ከቼልሲ እግር ኳስ ክለብ ጋር ምርጥ ግዢዎች ናቸው። ምርጥ ፕሮጀክት ብሉኮ ውጤታማ ነው። አሁን መልክ እየያዘ እየመጣ ይመስላል። በአጠቃላይ ከምዕራብ ለንደኑ ክለብ ቼልሲ ጋር በተያያዘ በቀጣዩ ዘመን እንቅስቃሴያቸው ይታያል። ቶፕ ፎር ግን ሁላችንም የተስማማንበት ነው።